12ቱ ሀገራት በቀጥታና በተዘዋዋሪ የመን ላይ ከ20 ዓመታት በላይ እየፈጸሙት ባለው ድብደባ እስካሁን በትንሹ ከ1,500,000 በላይ ሰዎች ሞተዋል። ከዛ በላይ የሚሆኑት ደግሞ ተሰደዋል። የሚገርመው እስራኤል አንድም ቀን ያለ አሜሪካ እርዳታ ብቻዋን ከማንም ጋር ተዋግታ አታውቅም ያሉት አሜሪካዊው የፖለቲካ ምሁር ጄፍሪ ሳች ከኢራቅና ከአፍጋኒስታን ጀምሮ ሊቢያና ሶሪያን አካሎ ፍልስጤምን አውድሞ አሁን የመን የደረሰው ይህ የጦርነት ድግስና የንጹሃን ፍጅት የተቀነባበረውና መጀመሪያ ላይ የተጠነሰሰው በቤንጃሚን ኔታንያሁ ነው ብለዋል። The truth is that Netanyahu said in 1996 in a book called Fighting Terrorism, he laid out the whole plan. Usually when there are terrible plans, they don't hide them. እውነታውን መነጋገር ካስፈለገ ሽብርተኝነትን መዋጋት በሚለው ቤንያሚን ኔታንያሁ በ1996 ባሳተመው መጽሐፍ ላይ አሁን የምናያቸውን ጦርነቶችና እልቂቶች በሙሉ ጽፏቸው ነበር። በዓለማችን የለየላቸው አምባገነኖችና አረመኔዎች ሊፈጽሙ ያሰቡትን ቀውስ አስቀድመው በመጽሐፍ መጻፋቸው የተለመደ ነው። በወቅቱ ኔታንያሁ ያንን ለመጻፍ ያነሳሳኝ እስራኤልን ለዘላለም እንዴት ከስጋት ነፃ ማድረግ ይቻላል ከሚለው አንጻር ነው ብሎ ነበር። በአመቱ በ1997 ደግሞ ብሪጄንስኪ አሜሪካንን የዓለም ሀያልነቷን በዘላቂነት የሚያጸና መጽሐፍን ጽፎ ነበር። እነዚህ መጽሐፍትን ስታነቡ አሁን እየተከናወነ ያለው ፍጅት በዛ ጊዜ ተጽፎ እንደነበር ታረጋግጣላችሁ። ከዚህ አንጻር መረዳት የሚቻለው ይህ አሁን እነዚህ ሀገራት እያደረሱት ያለው እልቂት ለበርካታ ዓመታት የታቀደበትና እየተዘጋጁበት የቆዩት ጉዳይ እንደሆነ ነው።